ዛሬ እስቲ ወላጆችን ላዋራ ነው። ከዚህ ሁሉ ጊዜ የማወራቸው ነገሮች ወጣት ከሆናችሁ ለብቻችሁ ከሆናችሁ የምትኖሩት and business ላይ ህይወት ላይ መሳሰሉ ነገሮች ነው። ዛሬ ስፔሲፊካሊ ማውራት የፈለኩት ወላጆች ነው። ናው ዛሬ ላውራበት የፈለኩት ቶፒክ በርግጥ ከዚህ በፊት በጣም ብዙ ጊዜ ለራሴ እንደ ሐሳብ ሳንሸራሽረው ነበር። አንዳንድ ጊዜም ከጓደኞቼ ጋር ቁጭ ብዬ የማወራቸው ነገሮች ናቸው and that is እኔ ልጅ ቢኖረኝ ኖሮ እነዚህ ነገሮች ያለ ምንም ድርድር አስተምራለሁ የሚል ነገር ነው። so let me tell you 6 ነገሮችን እኔ ዘንድሮ ልጅ ቢኖረኝ ማስተምራቸው ነገሮች it doesn't matter ወንድም or ሴትም ሰው ወላጆች ካላችሁ አባካችሁ በረም ባርጋችሁ አድምጡኝ። የመጀመሪያው ልጅኔ ማስተምረው ነገር is question everything ማለትም ህይወታቸው ላይ ምንም ነገር ሲመጣ አሰስገሰሱን አሜን ብለው እንዲቀበሉ አልፈልግም። ያ ማለት ሃይማኖት ላይ ቢሆን ትምህርት ላይ ቢሆን ሶሳይቲ ነገሮች ላይ ቢሆን it doesn't matter even እኔ እንኳን የማስተምራቸው ነገርም ቢሆን ሁሉ ጊዜ ለምን ብለው መጠየቅ አለባቸው። ምክንያቱም አንዳንድ ጊዜኛ ህብረተሰብ ላይ ጭፍን የሆነ አመለካከት ወይም ደግሞ ጭፍን የሆነ አስተሳሰብ አለን። ለምሳሌ just ቤተሰባችን እንደዚህ ስለሆነ ወራ አመለካከቱ እንደዛ ስለሆነ የምንከተለው ነገር አለ። ሀገራችን ሶሳይቲ የሚያምንበት የተቀበለው ነገር ኦር ደግሞ ለረጅም ጊዜ ሲታመንበት የነበረ ነገር ስለሆነ ያንን ነገር የህይወት ፕሪንሲፓላችን እናደርጋለን። አንድ ማስተዋል ያለባችሁ ነገር is አንድ ውሸት ለረጅም ጊዜ ሲነገር እውነት ይሆናል and ብዙ ሰው ለዚህ ነገር አንገቴን ካልሰጠው ይላል። ስለዚህ ለልጆቼ ቀድሜ ማስተማር የምፈልገው ነገር and ያለምንም ድርድር is ምንም ነገር ሲነገራችሁ ፕሊዝ ለምን ብላችሁ ጠይቁ ማለትም ምክንያታዊ ሁኑ ማለት ነው። እንደምታውቁት እንግዲህ የኢትዮጵያ ሀገር ውስጥ ሰሞኑን የተለያየ አይነት ፖሊሲዎች ይወጣሉ። የተለያየ አይነት በቃ ውሳኔዎች ይወሰናሉ right and በቀበሌም በምንም እናያዋለን and በጣም የሚያሳዝነው ነገር is እኛ ህብረተሰቦች እነዚህ ህግ አስፈጻሚ የምንላቸውን ሰዎች ለምን ብለን ስንጠይቅ ያንን ነገር አያቆም ሰው ሁሉ ነገር እንደ በሬ ወይ ደግሞ እንደ በግ በሉት የታዘዙትን ነገር ያንን ነገር ያደርጋሉ which ምንም አይነት ችግር የለውም። however ግን ለምን ተብሎ ግን ሲጠየቅ መልስ አለመስጠት ካይነፍኔ እንደ ጭፍንነት ነው ብዬ ነው የማስበው። ስለዚህ እኔም ልጆች ቢኖርኝ አሁን ላይ የማስተምራቸው ነገር ለምን ሃይማኖት አይሆንም። ምክንያቱም even ሃይማኖትም ከሆነ እውነት በተለይ ከሆነሽ ማለት ነው ሚሊዮን ጊዜ ቢጠይቁት ሚሊዮን ጊዜ ቢፈትኑት እውነት መሆኑን አይቀይርም። ወርቅን ሚሊዮን ጊዜ ብትፈትኑት ከወርቅነቱ አይለይም። ሐሰት ነገር ግን እኔ ወርቅ ነኝ ብሎ ቢገኝ ቢፈት ሐሰትነቱን ማግኘት ትችላላችሁ። ስለዚህ ምንድነው እውነት ከሆነ ሚሊዮን ጊዜ ጠይቁ ሚሊዮን ጊዜ ፈትሹት እውነትነቱን አይቀይርም። however ግን ያ ነገር እውነት ነው የነ ነገር ግዴታ ተቀበሉ ተብላችሁ እናንተ ሳትፈትኑ የምትቀበሉ ከሆነ እናንተም ጭፍናችሁ የሰጣችሁም ሰው ጭፍን ነው ተያይዛችሁ ገደል ነው የምትገቡት። so this is something እኔ ልጅ ቢኖረኝ ደጋግሜ የማስተምረው ነገር so እናንተ የምትሆኑ ልጆች ካላችሁ please teach them how to question everything. They need to question everything. ሁለተኛው ደግሞ የማስተምራቸው ነገር is ስሜታችሁ ትክክል ነው ሪአክት ያደርጋችሁት መንገድ ግን ትክክል አይደለም ነው። like ይሄ ነገር ኢላቦሬት ላድርገው። አብዛኞቻችን እንግዲህ ስሜት ይሰማናል አይደለ? like ሰው ሊያናደን ይችላል፣ ሰው በጣም ሊያስከፋን ይችላል። so ሪአክት እናደርጋለን። like ተናደን የሆነ ውሳኔ እንወስናለን፣ ተጣልተን የሆነ ነገር እናደርጋለን። even እንኳን ደስታ ቢሆንም ደስተኞች ሆነን over promise እናደርጋለን። ማድረግ የሌለብን ነገሮችን እናደርጋለን። ልጅ ቢኖረኝ የማስተምረው ነገር ምንድነው whatever ስሜት የተሰማቸው ነገር ቫሊድ ነው። ምክንያቱም ያ ሰው ኦር ደግሞ ያ ሁኔታ ስሜታቸውን ጎርቶታል and ማልቀሳቸው መናደዳቸው መጮሃቸው it's valid. however ግን ሪአክት የሚያደርጉበትን መንገድ መቆጣጠር አለባቸው። so የማስተምራቸው ነገር ምንድነው basically ሰው ቢናገራችሁ ቢቆጣችሁ ምንም ነገር ቢሏችሁ ቢገፏችሁ whatever it is ቢያደርጉባችሁ ማወቅ ያለባችሁ ነገር ስሜታችሁን ሲሆን ማዳመጥ ያለባችሁ ምላሻችሁን መቆጣጠር አለባችሁ። ምክንያቱም በስሜታችሁ ላይ ተነስታችሁ ከሆነ ሪስፖንስ የምትሰጡት እናንተ ናችሁ ተጠያቂ ያ ሰው አይደለም። at the end of the day ሪአክሽን የሰጠው ሰው ወይም ደግሞ ለዛ ነገር ምላሽ የሰጠው ሰው ተጠያቂ ነው የሚሆነው። እንደነገርኳችሁ በተቻለ መጠን እኔ ልጆችን ሪስፖንሲቢሊቲ አስተምራለሁ። ከነዚህ ሪስፖንሲቢሊቲ መካከል አንደኛው ስሜታቸውን መግዛት አለባቸው። ምንም ነገር ቢፈጠር ምንም ነገር በስሜት ሳይሆን አክት ማድረግ ያለባቸው ሪዝነብል መሆን አለባቸው። መናገር ያለባቸው ቦታ ላይ መናገር አለባቸው። አንደበታቸው መዝጋት ያለባቸው ቦታ ላይ አንደበታቸው መዝጋት አለባቸው and that is emotional intelligence ነው basically። በነገራችን ላይ ስለ ኢሞሽናል ኢንተለጀንስ ብዙ ጊዜ አውርተናል። የድሮ ቪዲዮችን ሄዳችሁ ማየት ትችላላችሁ። አንድ ሰው ስሜቱን ቢቆጣጠር እውነቱን ለመናገር ብዙ ነገር ያደርጋል። ኢንፋክት ስለ ስሜት ሳወራ አንድ ነገር ትዝ አለኝ። ሰሞኑን ቲክቶክ ላይ የሚሄድ አንድ ቪዲዮ አለ፣ ምናልባት ካያችሁት አላውቅም። and there is this guy saying like ወንድ ልጅ ማልቀስ አይችልም፣ like ማልቀስ የለበትም፣ ካለቀሰ ወንድ አይደለም or something like some የኛን ስልጣን ወደ 100 ዓመት ወደ ኋላ የሚወስድ ንግግር አለና ነው እዚህ ላይ ሚስ አንደርስታንድ እንድታደርጉኝ የማልፈልገው ነገር is
ስሜታቸውን ኤክስፕረስ አያድርጉ ማለት አይደለም። ስሜታቸውን ግን መቆጣጠር አለባቸው። እንዲያወሩ ያለው ደግሞ ስሜታቸውን መቆጣጠር ብቻ ሳይሆን ምላሻቸውንም እንዲሁ መቆጣጠር አለባቸው። ወደ ቅድም ኤግዛምፕል ሲሄድላቸው አሁን ይሄ ልጅ እንደዚህ አይነት ንግግርን በሚናገርበት ሰዓት ለዛ ነው ብዙ ጊዜ ወንዶች ስሜታቸውን ዋጥ እንዲያደርጉ ተብለው ስለተማሩ and society ይሄማ ሴታ ሴት ነው ካለቀሰ አይነት አመለካከት ለብዙ ጊዜ ስለተነገረን ወንዶች ስሜታቸውን አይገልጹም። ምንድነው ሀፕን የሚያደርገው? ከዛ በኋላ ያ ስሜታቸው ተደምሮ ታምቆ አንድ ቀን ያችን ነገር በብሉን ማለት ነው በርስ የምታደርግ ነገር ሲመጣ የዚህን ጊዜ በኋላ የሚጸጸቱበትን ነገር ያደርጋሉ። ለዛ ነው እስር ቤት በወንዶች የተሞላው። ለዛ ነው ብዙ ጊዜ ወንጀለኞች ወንዶች የሚሆኑት። ለዛ ነው ብዙ ጊዜ የሚደፍሩት። ከብታቸዋል ሀሳቡ አይደለ? the thing is ምንድነው ስሜትን ኤክስፕረስ ማድረግና ነገር ግን ስሜታዊ ሆኖ ምላሽ መስጠት ሁለቱ ይለያያል። ኢሞሽናል ኢንተለጀንስ አይ ቲንክ እንትን በቃ እንደ ሰንዴ ስኩል ነው የማስተምራቸው ልጆች because it's really important። ሶስተኛ የማስተምራቸው ነገር ደግሞ ፈጣሪ አምላክ ጠንካራ ማንነታቸውን ብቻ ሳይሆን ደካማ ማንነታቸውንም ማየት ይፈልጋል። ናው ይሄን ነገር እኔ ከህፃንነት ጀምሮ ስትራግል ሳረግበት የነበረ ነገር ነው። ምን ማለት ነው? አንዳንድ ጊዜ ወደ ፈጣሪ ሲሄድና ስጸልይ አፍራለሁ ስላችሁ ሞር ላይክ ሼም ይሰማኛል። በቃ ሼም ውስጥ ገባለን። ምናልባት የምታውቁ ከሆነ ደግሞ ሰይጣን በጣም ትልቁ ዌፐን ትልቁ የጦር መሳሪያው እናንተ ወደ ፈጣሪ እንዳትቀርቡ ኃጢያታችሁ ምናምን ነገር በማስታወስ ሼም እንዲሰማችሁ ማድረግ ነው። ምክንያቱም ያንን ሼማችሁን ይዛችሁ ፈጣሪ ጋር ስትሄዱ እንዲ ፈጣሪኮ ላይክ ተናዶባችኋል እኮ እንደዚህ ነው እንደዛ ነው እና ምንም እንኳን በሃይማኖታቸው እንዲጸኑ በሃይማኖታቸው እንዲጠነክሩ በፈልግም I want to teach them በደካማ ሞመንታቸው ወደ እግዚአብሔር መሄድ አለባቸው because that's when እንደውም እግዚአብሔር የሚቀርበው። ምክንያቱም መጽሐፍ ቅዱስ ደግሞ ደጋግሞ የሚናገረን ነገር እግዚአብሔር ክርስቶስ ደካማ ወደ ሆኑት ልባቸው ወደ ተሰበረው በጣም ቅርብ ነው። እንደውም እነሱ በጣም ነው መጽናናትን ይቀበላሉ። ታውቁታላችሁ የተራራው ትምህርት አይደለ? and ከምንም በላይ ደግሞ ፈጣሪ not only the strongest versionናቸውን በደካማ versionናቸውን ማየት ይፈልጋል። ስለዚህ just as much ደስተኛ ሲሆኑ ወደ እግዚአብሔር እንደሚሄዱ እግዚአብሔርን እንደሚያመሰግኑት ሲደክማቸውም ሲወድቁም ነገሮች እንዳሰቡት ሳይሄድላቸውም ሲቀርም ወደ እግዚአብሔር እንዲሄዱ ፈልጋለሁ and that's በጣም important። እኔ I wish somebody እንደዚህ አድርጎ ቢያስተምረኝ because በከባዱ መንገድ የተማርኩት ነገር ይሄ ነው። ልጆች ቢኖርኝ የማስተምራቸው ነገርም ደግሞ ይሄ ነው። አራተኛው ደግሞ ታትሮ መስራት ጥሩ ነው፣ ነገር ግን ደግሞ በጊዜው መኖርን የመሰለ ነገር የለም። ማለትም እኔ ፐርሰናሊ በተለይ ላይክ ህይወቴን ከድሮ ጀምሮ የምታውቁ ሰዎች ካላችሁ ኢንፋክት ዩቲዩብ ላይ ታውቁታላችሁ ብቻ አንዱንም አልደለጥኩትም you can see it and ህይወቴን በጠቅላላ በህስል ነው ያደኩት። ማለት እያንዳንዱ ህይወቴ ውስጥ ያለው ነገር እኔ ነኝ ፕሮቫይድ ያደረኩት። እውነቱን ለመናገር well of course የእግዚአብሔርን እንትን ክሬዲት እየወሰድኩበት አለም ግን ልላችሁ የፈለኩት ምንድነው I'm a hustler I work ምንም በቃ ከስራ ውጪ ምንም ጊዜ የለኝም። ይሄ ኢንተርቴን ለመደረግ ከጓደኞች ጋር nothing and በጣም too much ፎከስ ማድረጌ ደግሞ ስራ ላይ ባለፈው እንደነገርኳችሁ እናቴን አሳጥቶኛል፣ ቤተሰቤን አሳጥቶኛል፣ ብዙ ነገር አሳጥቶኛል and አሁን ላይ ቁጭ ስመለከተው my god የዛን ጊዜ ከእናቴ ጋር ምን ነው እንደዚህ ሞመንት ባሳለፍኩኝ። የዛን ጊዜ ስልክ ስትደውልልኝ ለምዘጋውባት like busy name ብዬ ለምዘጋውባት and እነዛ ሞመንቶችን በመልሳቸው ደስ ይለኛል but አሁን ላይ I can't። ስለዚህ ለልጆች አንድ ማስተማር የምፈልገው ነገር ምንድነው ስራ መስራት ጥሩ ነው፣ ሀስል ማድረግ ጥሩ ነው፣ አንገታቸውን ደፍተው ለቀዛ ጌም ውስጥ መግባቱ ጥሩ ነው but at the same time መኖር አለባቸው። ለገንዘብ ብቻ አይደለም ለቤተሰባቸው መኖር አለባቸው and እያንዳንዱ የሚያደርጉትን ነገር የነበራቸውን ወጣትነት እንዲበላባቸው አልፈልግም። ምክንያቱም እኔ for sure የምነግራችሁ ነገር probably እድሜያቸው 18 ሲገባ ከቤት ይወጣሉ because they're not living with me they're grown up now ግን በ18 አመታቸው ከመድረሳቸው በፊት እነዚህ ልጆችን እኔ ስለ ስራ አስተምራለሁ፣ ስለ ገንዘብ አስተምራለሁ፣ ፋይናንሻል ኢንዲፔንደንስ መማር አለባቸው። like ቢችሉ እንደውም ቢዝነስ ምናምን ላሰራቸው ይችላል like they have to earn ሁሉ ነገር so by the time they're 18 እኔ በህይወት እያለው የፈለኩትን ስህተት ይስሩ። so ስህተት ከሰሩ በኋላ እኔ ጋር መጣው like ይጠይቃል ማም እንደዚህ ነገር ተፈጥሯል so I need help እንዲሉኝ ይፈልጋሉ። ለምን እድሜ ልካቸውን ምቃርጌ አሳድጌ ከዛ እንበልና ነው like 25 አመታቸው 26 አመታቸው ላይ ከቤት ቢወጡ who knows የዛን ጊዜ ደግሞ እኔ በሞት አድርገው but who knows if that happens like ቢወርቁ ስህተት ቢሰሩ ሄደው አድቫይስ የሚጠይቁት ሰው ላይ ኖር ይችላል። so እኔ በህይወት እያለው መውደቅ ካለባቸው they have to fail and ያን ነገር ከጻነታቸው ጀምሮ ማስተማር አለብኝ። ስለዚህ ለላቸው የፈለኩት ምንድነው in the moment መኖር አለባቸው። like እድሜ ያለቀ አሁን ለምሳሌ 14 አመት ቢሆን 18 ቢሆን 20 ምናምን ቢሆን ያንን እድሜ መልሰው አያገኙትም። so በተቻላቸው መጠን they need to enjoy it so that's also something I will be teaching them
አምስተኛው የማስተምራቸው ደግሞ ከደስታ ይልቅ ሰላምን ቼዝ እንዲያደርጉ ነው። ልድገምላችሁ፣ ከደስታ ይልቅ ሰላምን እንዲያባርሩ ነው የምፈልገው። ማለትም እኔ እንደዚህ አይነት አመለካከት አለኝ። ይሄ ፐርሰናል ኦፒኒየን ነው። ኦኬ እኔ በተፈጥሮዬ ደስታን የምመኝ አይነት ሰው አይደለም። I don't want ደስታ። ለምን? ምክንያቱም ደስታ again ይሄ ነው ኦፒኒየን ነው። ደስታ ማለት ከውጪ የሚመጣ ኤክስተርናል የሆነ ቫሊዴሽን ነው። እንደዚህ ብላችሁ አስቡ። ዛሬ ደስተኛ ነሽ ብትሉኝ I would say yes ደስተኛ ነኝ። ነገ ብትጠይቁኝ yes ደስተኛ ልኩ ደስተኛ ነኝ። ግን let's say እንበልና እናቴ ሞተች ቀን አውዝ ደስተኛ ላይክ በዛ ግዚያቶች ላይ ደስተኛ ነበርኩኝ and then immediately like ተነገረኛ ነገር and ለወራት ያ ደስታ ጠፋ። so ለላችሁ የፈለኩት ምንድነው ደስታ ከውጭ የሚመጣ ነገር ነው አይደለ? ሰላም ግን ከውስጣችሁ ይነሳል። ከውስጣችሁ የሚነሳ ነገር ነው። አሁን ላይ እኔ የምኖረው ህይወት እግዚአብሔር ይመስገን ራይት በጣም አሪፍ ህይወት ነው ያለኝ ራይት። ግን ከዚህ በላይ ደግሞ ፈልጋለሁ። ኦኬ ከዚህ በላይ ፈልጋለሁ and እኔ ሰላምን ደስታን የምፈልግ አይነት ሰው ቢሆን ኖሮ ያንን ህይወት እስከማገኝ ድረስ እኔ ደስተኝነት አይሰማኝም ማለት ነው። ለምን? በቃ ነው መስራት አለብኝ ነው ያን ነገር ማግኘት አለብኝ right። ግን I made peace with this too and ወደፊትም በሚኖረኝም I will have that peace። ኦኬ ለላችሁ የፈለኩት ገብታችኋል? so ደስታ የሚባለው ነገር ከውጪ የሚመጣ ነገር ሲሆን ሰላም ግን ከውስጥ የሚነሳ ነገር ነው። ምንም ነገር ቢፈጠር ያ ሰላማችሁ አይነጋም እና to mention የሰላማችሁ ደግሞ ምንጭ ፈጣሪ ነው። ኦኬ so again that's why I say ከውስጥ የሚነሳ። ስለዚህ ልጆቼን ማስተምረው ነገር is ደስተኝነትና ነገር just let it go። ያ ነገር አያስፈልግም። ሰላማችሁን ፈልጉ። so ምክንያቱም ሰው ደስታን ብሎ ክለብ ይሄዳል። ደስታን ፈልጎ ሀሺሽ ያጠሻል። ደስታን ፈልጎ whatever ሊያደርግ ይችላል። ግን ሰላም ከውስጥ ነው የሚነሳው። that peace ከውስጥ ነው የሚነሳው። ስድስተኛው ደግሞ የማስተምራቸው ነገር is ሲበሉ፣ ሲናገሩ፣ ሲሄዱ፣ ሲያስቡ ራሳቸውን ሪስፔክት ለራሳቸው ክብር እንዳላቸው እንዲንቀሳቀሱ ነው የምፈልገው። ለምሳሌ አሁን እኔ በጣም ድሮ ኢቲንግ ዲስኦርደር ነበረብኝ። ማለትም በቃ ለ3 ቀን ለ4 ቀን ምግብ አልበላም then ምግብ ሲገኝ በቃ አይነት ነገር ነው። ልብስ ስለብስም ልታውቁት ትችላላችሁ ከድሮም ጀምሮ ላይ አሁን ነው እንደውም በትንሽ የተሳሳትኩት። ሳስብ ደግሞ ያለኝ አመለካከት በጣም መጥፎ አይነት አመለካከት ነው። ጓደኞቼን ራሱ ትሪት ማረግበት መንገድ ጥሩ አይደለም and ነገር ግን ለራሴ ክብር መስጠት ጀመርኩኝ። ለራሴ ክብር ስሰጥ ማለት ነው ለትናንሽ ነገሮች አቴንሽን መውሰድ ጀመርኩኝ። ላይክ አኳኋኔ እንዴት ነው፣ አነጋገሬ እንዴት ነው፣ አለባበሴ እንዴት ነው፣ ኢቭን አበላሌ ስላማሬም ብቻ አይደለም is something ለኔ የሚጠቅመኝ ነገር ለሰውነቴ ሳስገባው ይጠቅመኛል ወይ፣ ሰውነቴ ላይ ስለብሰው does it reflect me ኦኬ ሐሳቤ ነገር ካንደበት የሚወጣው ነገር እኔን ሪፍሌክት ያደርጋል ወይ፣ ከምንም በላይ ደግሞ ፈጣሪን ሪፍሌክት ያደርጋል ወይ። if እነዛን ነገሮች ሪፍሌክት የማያደርግ ከሆነ ለራሴ ክብር የለኝም ማለት ነው። ልጆችን የማስተምራቸው ነገር ምንም ነገር አደረጉ ምንም ነገር ራሳቸውን እንዲያከብሩ እፈልጋለሁ። ሶ ራሳቸውን ሲያከብሩ የሚያደርጉት ነገር በጠቅላላ ሰው ለራሱ ክብር እንዳለው ሰው ነው እንጂ እንደዘፈቀደ እንደሚኖር ሰው አይደለም። ሶ አንደኛው ፕሪንሲፓላቸው የህይወት ፕሪንሲፓላቸው የማስተምራቸው ይሄ ነው ማለት ነው። ሶ እንግዲህ እስካሁን የነገርኳችሁ እኔ ልጅ ቢኖረኝ ዘንድሮ የማስተምራቸው ነገር ነው። የማይሰው ኦኬ በስንት ዓመት እኔን የምታስተምሪው ካላችሁ እውነቱን ለመናገር ከትንሽ እድሜ ጀምሮ ለምን ታውቃላችሁ? ህፃናት በተለይ ደግሞ እድሜያቸው ከ7 በታች ሲሆን እናታቸው አባታቸው የሚሆኑትን ነገር ነው ኮፒ የሚያደርጉት። ማናችንም ብለናል። እኔም ድሮ ህፃን እያለሁ ምን መሆን ትፈልጊያለሽ ሲባል እናቴን መሆን እፈልጋለሁ፣ እንደ እናቴ እዚህ ቤት መስራት ትፈልጋለሁ። አባቴ was like this kid ሊቀጠቅጠኝ ነበር። ምክንያቱም እንዴት እንደዚህ ነገር ትመኛለሽ ዶክተርና መሆን ስትፈልጊ? ግን እኔ ለቤተሰቦቼ ባለኝ ሪስፔክት ነው እናቴ እንደዚህ መሆን እፈልጋለሁ ያልኩት right so at the same time ልጆቼን ብጠይቃቸው ምንድነው መሆን የምትፈልጉት ስላቸው እናቴን ነው መሆን የምፈልገው ሲሉ I need to have something that they're proud of like oh thing like እንደኔ አይነት ሰው ነው የምትፈልጉት like ገብታችኋል so የምፈልገው ነገር is በህይወቴ እነሱ የሚኮሩበትን ማንነት መሆን ነው። so at the age of እስከ 7 ዓመታቸው ያንን ነገር ሪፍሌክት አደርጋለሁ። ከዛ በኋላ ደግሞ through practice እነሱም አብረውኝ ያደርጋሉ ማለት so እድሜ የሚባል ነገር የለም እዚህ ላይ and I hope ወላጆች ካላችሁ ደግሞ ይሄን ነገር እንደምታደርጉት I know usually እኔ የምመክረው ቲኔጀሮችን or 20 ቤት እድሜያቸው አሉት ነው but I hope እድሜያችሁ 60 40 I don't care like whatever ይሄኛው ቪዲዮ እንደጠቀማችሁ anyways ሐሳብ አስተያየት ካላችሁ ለሚኑ in the comment section ከኔ ጋር ዳይሬክትሊ መስራት የምትፈልጉ ከሆነ እኔ ፕራይቬት ኮቺንግ ኦፈር አደርጋለሁ። ሶ ከኔ ጋር ህይወታችሁን መለወጥ ከፈለጋችሁ ሬጂስትሬሽን ሊንኩ እታች አለላችሁ። ሶሻል ሚዲያ ላይ በየቦታው አለው። እዛ ላይም ዴት ዴይ ማድረገውን ነገር መከታተል ትችላላችሁ። thank you so much በሚቀጥለው ቪዲዮ እንገናኛለን።